አስተማሪ ተረት እኔ እወዳለሁ። አስተማሪ ተረት እኔ እወዳለሁ። አሁን ላዳምጥ ነው። አሁን ላዳምጥ ነው። ወደ ተረት። ትንሿ ዘር። ከዕለታት በአንድ ቀን በአንድ በሚያምር አትክልት ስፍራ ውስጥ አንድ ትንሽዬ ዘር ተተክላ ነበረ። ዘሯ ትንሽ ናት። አፈር ውስጥ ተቀብራለች። ሌሎች ዘሮች፣ ዛፎች እና አበቦች ዙሪያዋን ከቧታል። ሁልጊዜ ዘሯ የወፎቹን ዝማሬ፣ ንፋሱ ዛፎቹን ሲያንቀሳቅስ የሚፈጥረውን ድምፅ ትሰማለች። የፀሐዩንም ሙቀት በአፈር ውስጥ ሆና ታገኛለች። ግን ወደ ውጪ መውጣት አልቻለችም። ጨለማ መሬት ውስጥ ተቀብራለች። ዘሯ ትልቅ ህልም አላት። የማደግ፣ ትልቅ ዘር የመሆን፣ ጠንካራ ቅርንጫፍ የማብቀል እና በንፋስ የመደነስ ህልም ነበራት። ግን ገና ትንሽ ዘር ናት። እናም ህልሟ ሩቅ መስሎ ታያት። እንዴት አድርጌ ትልቅ ዛፍ መሆን እችላለሁ? በግርምት አንሾካሾከች። እኔ ገና ትንሽ ዘር ነኝ። ከጎኗ የነበረ ብልጡ ያረጀው ዛፍ የትንሿን ሹክሹክታ ሰምቶ፣ ትንሿ ዛፍ አትፍሪ፣ አሁን ትንሽነት ሊሰማሽ ይችላል፣ ግን ውስጥሽ ትልቅ ኃይል አለ። ካንቺ የሚጠበቀው የውስጥሽን ኃይል ማመንና ሂደቱን በትዕግስት መጠበቅ ብቻ ነው አላት። ትንሿ ዘርም ያረጀውን ዛፍ ምክር ሰማች። ነገር ግን እርግጠኛ መሆን አቃታት። ማደግ ባልችልስ? ጠየቀች። ለዘላለም ትንሽ ሆኜ ብቀርስ? ትልቁ ዛፍም ፈገግ አለና አስታውሺ፣ ሁሉም ትልቅ ነገር ከትንሽ ነው የጀመረው። የሚያስፈልግሽ በራስሽ ማመን እና በየቀኑ ትንሽ ማደግ ነው አላት። ትንሿ ዘርም በረጅሙ ተነፈሰችና ለማመን ወሰነች። ቀስ በቀስ ስሯ ወደ መሬት ውስጥ ማደግ ጀመረ። በስሮቿም ውሃ፣ ምግብ እና ማዕድናት ማግኘት ጀመረች። ከዛ አንድ ቀን ጠዋት የማትጠብቀው ነገር ተፈጠረ። ከጥቁሩ አፈር ውስጥ ወደ ሰማይ እድገቱን ያደረገ ቅጠሏ ብቅ ብሏል። በመጀመሪያ ቀስ ያለ ነበረ። ዘሯ አሁንም ትንሽ ናት፣ ግን እያደገች ነው። አሁን የፀሐዩን ሙቀት እና የዝናቡን ቅዝቃዜ ማጣጣም ትችላለች። ቀናቶች እየተቆጠሩ ሲመጡ ዘሯ ረጅም ግንድ እያበቀለች መጣች። ቅርንጫፎቿም ቅጠል ማፍራት ጀመሩ። ንፋሱም አወዛወዛት። ዘሯ ቀን በቀን እየጨመረ ያለውን ጥንካሬዋ ተሰማት። ወቅቶች ተቀያየሩ። ዘሯም ማደጓን ቀጥላለች። ቀስ በቀስ ዘሯ ጠንካራ እየሆነች መጣች። ቅርንጫፎቿም ወደ ጎን ሰፉ። ቅጠሎቿም በንፋስ ደነሱ፣ ልክ እንዳለመችው። አንድ ቀን ያ ያረጀው ዛፍ አሁን እጅግ አርጅቷል አያትና፣ ትንሿ ዛፍ ራስሽን እዩ፣ ከአሁን ወዲያ ትንሽ ዘር አይደለሽም። አሁን ድንቅ ነሽ፣ አብበሻል፣ ጠንካራ ሆነሻል፣ ልክ ተስፋ እንዳደረግሽው አላት። ትንሿ ዘርም ወደ ኋላ ያለፈችውን አስታውሳ በኩራት ፈገግ አለች። ጥበቃው፣ ቀስ በቀስ ማደጉ፣ ትዕግስቱ እዚህ የአሁኑ ያለመችው ቦታ አድርሷታል። በመጨረሻም ትንሽ ዘር ምንም እንኳ ትንሽ ብትሆንም በራሷ ካመነችና ተስፋ ካልቆረጠች ወደ ፈለገችው ትልቅነት መድረስ እንደምትችል ገባት። ልጆች ከዚህ ምን ተማራችሁ? ምንም እንኳን ከትንሽነት ብንጀምርም እርግጠኛ ባንሆንም በትዕግስት በተስፋና በራሳችን በማመን ወደ ፈለግነው ትልቁ እኛነታችን ማደግ እንደምንችል አልተማራችሁም? እኔ ግን ይህንን ተምሬያለሁ። ስለ ትንሹ ዘር የእድገት ሂደትስ ምን ትላላችሁ? ከጓደኞቻችሁ እና ከወላጆቻችሁ ጋር አውሩበት። ደህና ሁኑ ልጆች። የዛሬ አበባዎች የነገ ፍሬዎች። በሌላ ተረት እስከምንገናኝ ቻው ቻው። አስተማሪ ተረት አዳምጬ ጨረስኩ። አስተማሪ ተረት አዳምጬ ጨረስኩ። አሁን ተምሬያለሁ። አሁን ተምሬያለሁ።